በሰባተኛው ጠቅላላ ምርጫ የሚሳተፉ የፖለቲካ ፓርቲዎች በተለያዩ መንገዶች አማራጭ ሀሳቦቻቸውን እያቀረቡ ይገኛሉ። ጣቢያችን ኢቢኤስ ቴሌቪዥንም ሀገር አቀፍ የፖለቲካ ፓርቲዎች በተለያዩ አጀንዳዎች ላይ ያሏቸውን አቋሞች ወደ እናንተ እያደረሰ ይገኛል። ሪፖርተራችን ሊያ ክብሮም በመጀመሪያ ዙር ከቀረቡት ፓርቲዎች በህገ መንግስት ጉዳይ ዙሪያ ስላላቸው አቋም የሰጧቸውን ምላሾች በተመለከተ የሚከተለውን አጭር ዘገባ አጠናቅራ አዘጋጅታለች። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው የጊዜ ሰሌዳ መሰረት ሰባተኛው ሀገራዊ ጠቅላላ ምርጫ ግንቦት 24 ቀን 2018 ዓ.ም ይካሄዳል ተብሎ ይጠበቃል። በምርጫው ተወዳዳሪ የሆኑ የፖለቲካ ፓርቲዎችን በመገናኛ ብዙኃንና በተለያዩ መንገዶች ወደ ስልጣን ቢመጡ ስለሚተገብሯቸው አማራጭ መንገዶች እያሳወቁ ይገኛሉ። ጣቢያችን ኢቢኤስ ቴሌቪዥንም እያሰራጨው በሚገኘው ምርጫ 2018 የኛ ድምጽ ዝግጅት በምርጫው ለመሳተፍ በዝግጅት ላይ ያሉ ፓርቲዎችን በተለያዩ አጀንዳዎች እያነጋገረ ይገኛል። በመጀመሪያው ምዕራፍ 8 ፓርቲዎች በጣቢያው ተገኝተው ለተዘጋጁላቸው 5 ዋና ዋና ሀገራዊ ጥያቄዎች ምላሽና ማብራሪያን ሰጥተዋል። ለፓርቲዎቹ ከቀረቡ ጥያቄዎች አንደኛው ደግሞ ከ3 አስርት ዓመታት በላይ ያስቆጠረው የኢፌዴሪ ህገ መንግስትን የተመለከተው ይገኝበታል። ዝግጅት ክፍላችን ፓርቲዎቹ አሁን በኢትዮጵያ እየተገበረ ያለው ህገ መንግስት መሻሻል አለበት ብለው ካመኑ የትኞቹ የህገ መንግስት ክፍሎች እንዲሻሻሉ ይሰራሉ የሚለውን ጥያቄ አንስቶ 8ቱም ፓርቲዎች ምላሻቸውን አጋርተዋል። ምላሻቸውን ከሰጡ ፓርቲዎች ተከታዮቹ መሻሻል እንዳለበት በመግለጽ ወደ ስልጣን ቢመጡ ቀዳሚው ተግባራቸው እንደሚሆን ነግረውናል። አሁን ኢትዮጵያ ውስጥ ያለው አንዱ ችግር ራሱ ህገ መንግስታዊ ነው። ብዝሃነትን ሳይሆን ልዩነት ላይ ብቻ ግንኙነት የሌለው ብዝሃነት አይነት አድርጎ ይሄን ደግሞ በህገ መንግስት መሰረት ፓቶሎጂውን ችግሩን ራሱን በሽታውን ሪከርድ ያደረገ ህገ መንግስት ነው ይሄ ህገ መንግስት። ስለዚህ ይሄ የችግር ምንጭ ነው። ይሄ መስተካከል አለበት። በእኛ እምነት አሁን ያለው ህገ መንግስት በጣም በርካታ ችግሮች ያሉበት ህገ መንግስት ነው ብለን ነው የምናስበው። ይሄንን ህገ መንግስት ያረቀቁ አካላት የነበራቸውን አይዲዮሎጂ በህግ ስም በህዝብ ላይ የጫኑበት ሰነድ ስለሆነ ከሱ የመነጨ ነው። ሁለተኛ ጊዜውም ረጅም ጊዜ ስለሆነ የብዙ ሀገራት ህገ መንግስቶች በየጊዜው ራሳቸውን የሚያስተካክሉበት ሂደት አላቸው። የኢትዮጵያ ህገ መንግስት እሱ ስለሌለውና ሪጅድ ስለሆነ የነበሩት መንግስታትም ህገ መንግስቱ የሚነካው በመቃብራችን ላይ ነው የሚል አመለካከት ስለነበራቸው በእነዚህ ምክንያቶች ህገ መንግስቱ መሻሻል አለበት ብለን እናምናለን። ነጻነትና እኩልነት ፓርቲ ህገ መንግስቱ መሻሻል አለበት ብሎ ያምናል። እንዲሁም በህገ መንግስት ሳይንስ ውስጥ አንድ ህገ መንግስት ከ20 ዓመት ካለፈው ያረጃል ነው የሚባለው። ከፍተኛ የሆነ አሜንድመንት ይፈልጋል። የኛ ህገ መንግስት ኦልሞስት ወደ 33 አስርት ዓመታት እየደረሰ ነው ያለውና መሻሻል አለበት የሚል ጽኑ እምነት አለን። የኢትዮጵያ ፌደራላዊ ህገ መንግስት መሻሻል አለበት ብለን እናምናለን። መሻሻል አለበት ብለን እኛ ብቻ አይደለንም። እኔ እኮ በዚህ ጉዳይ ላይ ራሱ ምንም እኮ የሚያከራክር ነገር የለም። ህገ መንግስቱ ራሱ አንቀጽ 104 እና 105 አሻሽሉኝ ብሏል እኮ። በቃ አሻሽሉኝ ካለ እያሻሻላችሁኝ እድሜን አራዝሙልኝ። ለ100 ዓመት ሊሄድ ይችላል፣ ለ200 ዓመት ሊሄድ ይችላል። በህገ መንግስቱ ዙሪያ ማብራሪያ የሰጡት ፓርቲዎቹ አብዛኞቹ ህገ መንግስቱ በአንድም ሆነ በሌላ መንገድ መሻሻል አለበት ያሉ ሲሆን የብልጽግና ፓርቲ ሀገሪቷ ለረጅም ጊዜ የተመራችበት ህገ መንግስት መሻሻል ቢኖርበት እንኳን ህጉን በተከተለና የህዝቡን ጥያቄ መነሻ ባደረገ መልኩ ሊሆን ይገባል ብሏል። ከጣቢያችን ጋር ቆይታ ያደረገው ፓርቲው የትኞቹ የህገ መንግስቱ ክፍሎች ይሻሻላሉ የሚለውን በሀገራዊ ምክክር ኮሚሽን በኩል አጀንዳዎች ተሰብስበው ከጸደቁ በዚሁ መንገድ ህገ መንግስቱ እንዲሻሻል ይደረጋል ነው ያለው። የኢትዮጵያ ህዝብ ቁጭ ብሎ ተመካክሮ ህገ መንግስቱ ላይ መሻሻል ያለባቸው ጉዳዮች ካሉ ይሻሻሉ ብሎ የሚወስን ከሆነ ብልጽግና ፓርቲ እንደ አንድ ፓርቲ የሚጠበቅበትን ኃላፊነት ይወጣል ማለት። በሀገራዊ ምክክር ኮሚሽን በኩል አጀንዳዎች ቀርበው ህዝቡ ተወያይቶባቸው እናት መክሮባቸው ይሄ አንቀጽ ይውጣ፣ ይሄ አንቀጽ ደግሞ ይሻሻል፣ እነዚህ አዳዲስ አንቀጾች ደግሞ ይግቡ ብሎ በራሱ ተነጋግሮ እዛ መንገድ የኢትዮጵያ ህዝብ የቃል ኪዳን ሰነድ ስለሆነ የኢትዮጵያ ህዝብ መክሮብ ህገ መንግስቱን ለማሻሻል በሚያደርገው ጥረት ውስጥ እኛ እንደ ብልጽግና ፓርቲ ኃላፊነታችንን እንወጣለን። የተቀሩት ፓርቲዎች ደግሞ ከህገ መንግስቱ መሻሻል አለበት ያሏቸውን ክፍሎች እንደሚከተለው አብራርተዋል። የኢትዮጵያ ብሔር ብሔረሰቦችና ህዝቦች ከሚል መጀመር እንችላለን። የኢትዮጵያ ህዝብ አንድ ህዝብ ነው ያለው፣ ግን የብሔር ብሔረሰቦች ይኖራሉ። የህዝብ ሉዓላዊነትንና እኩልነትን በምን ያህል መልኩ ነው ያስቀመጠው? እሱን እንዲታይ እንፈልጋለን። ህገ መንግስቱ ይሻሻል ቢባል መጀመሪያ መሻሻል ያለበት የስልጣን ተዋረዱ ነው። የፌዴሬሽን ምክር ቤቱ ያለው ስልጣን የፓርላማውና የህግ አውጭና ህግ አስፈጻሚ የሚባሉትን እነዚህን
እንትን አለው ነጻነት ይገድባል። መሬት እስካሁን ድረስ ሲተገበር የመንግስት መሆኑ ይታወቃል። የህዝብ መሆኑን ግን የምናውቅበት ሜካኒዝም የለም። እዛ ላይ ጠንከር ያለ የህዝብንም ስልጣን የሚገልጽ ማለት ነው። የመንግስትን ስልጣን ብቻ ሳይሆን የህዝብንም ስልጣን የሚገልጽ ነገር የማጠናከር ስራ መሰራት አለበት ብለን ነው የምናስበው። በተለይ በፌዴራልና በክልል ጉዳይ መካከል ያለው የስልጣን በአግባቡ ያለመቀመጥ፣ ፌዴራልን ድጎማና ትዕዛዝ የመጠበቅ ጉዳይ ክልሎቹ ፓሲቭ ሮል እንዲኖራቸው ነው እየተደረገ ያለው። ስለዚህ ህገ መንግስቱ በዚህ አንጻር የተሻለ ስልጣን ለክልሎች እንዲሰጥ እንፈልጋለን። ምላሽ የሰጡን 8ቱም ፓርቲዎች ህገ መንግስቱ የህዝብን ጥቅም ያከበረ መሆን እንዳለበት የነገሩን ሲሆን መሻሻል ካለበትም በህዝብ ጥያቄ ሊሆን እንደሚገባ አንስተዋል። በዚሁ በምርጫ 2018 የእኛ ድምጽ ዝግጅታችን ከህገ መንግስቱ ጉዳይ በተጨማሪ ሌሎች ሀገራዊ ጉዳዮችን ጠይቀን ምላሽና ማብራሪያ ሰጥተውናል።